እስከዛሬ የተናገርካት ንግግር በጠቅላላ አየሩ ላይ አለች። ጌታ ኢየሱስም እያንዳንዱ ሰው ለተናገረው ከንቱ ንግግር በፍርድ ቀን መልስ ይሰጥበታል። ንግግራቸውን አቴንቲቭሊ የሚከታተሉ ሰዎች የንግግራቸውን ፍሬ ይበላሉ። እያንዳንዱ ከአፌ የሚወጣው ቃል አይዘር ፖዚቲቭሊ ኦር ኔጌቲቭሊ ህይወቴን አፌክት እያደረገ ቃልህ ወይ ገለሃል ወይ ያድናል። አንዳንድ ሰው ዘመኑን በሙሉ በንግግሩ የሰው ቅስም እየሰበረ ነው የሚኖረው፣ እያጣላ ነው የሚኖረው፣ እያማ ነው የሚኖረው። አንዳንድ ሰው ደግሞ ከሱ ንግግር የተነሳ ብዙዎች ይጽናናሉ፣ ብዙዎች ከንባቸው ይታበሳል፣ ብዙዎች እግዚአብሔርን ይወዱታል፣ ብዙዎች ወደ እግዚአብሔር ኪንግደም ይጨመራሉ። ከአንደበቱ የተነሳ ታሪክ የሚቀይር ሰው አለ። ስለ አንደበታችን ቃል ነው ማስተምራችሁ። ያዕቆብ 3 5 እና 6 9 እና 10 እና ያለን እስቲ እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበትም እሳት። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ሥጋን ሁሉ ያሳልፋልና የፍጥረትን ሩጫ ያቃጥላል፣ በገሃነምም ይቃጠላል። በእርሱ ጌታንና አብን እንባረካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ ሊሆን አይገባም። አንደበት፣ ምላስ ከባድ ነገር ነው። እግዚአብሔር ሰማይና ምድርን የፈጠረው ዩኒቨርሶችን የፈጠረው እኛን የፈጠረው በቃሉ ነው። ዳግመኛ የተወለድነው ከቃሉ ነው። እውነት ውሸት? ሲድ ነው የእግዚአብሔር ቃል። የእግዚአብሔር ቃል ዘር ነው። የእኛ ቃል ዘር ነው። ምሳሌ 18:21 ሞትና ሕይወት በምላስ እጅ ናቸው፣ የሚወዷት ፍሬዋን ይበላሉ። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷት ፍሬዋን ይበላሉ። ከፈለክ ሞት ትበላለህ፣ ከፈለክ ሕይወት ትበላለህ። ምላስ ላይ ግን ሁለቱም አለ። ዓለም ላይ አሁን በተጠናው ጥናት ሳይንቲስቶች እስከ ዛሬ ድረስ ሰዎች የተናገሩት ንግግር እንዳልጠፋና በሆነ መሳሪያ እየቀዱ የሞቱ ሰዎችን ሁሉ ንግግር እየሰሙ ነው። ወደ 2000 ዓመት ሄደን ጌታ ኢየሱስ ያስተማረውን ትምህርት እንቀዳለን የሚል ሙከራ ላይ ናቸው። የሚሳካላቸው አይመስለኝም። እርግጠኛ የሆንኩት ነገር ግን ምንድን ነው? እስከ ዛሬ የተናገርካት ንግግር በጠቅላላ አየሩ ላይ አለች። ጌታ ኢየሱስም እያንዳንዱ ሰው ለተናገረው ከንቱ ንግግር በፍርድ ቀን መልስ ይሰጥበታል። አንተ ቴዲ ሐሙስ ቀን ማታ ሚስትህን እንዲህ ስትላት ምን ለማለት ፈልገ ነው ተብለ ትጠየቃለህ። ጌታ እኮ ነው ያለው። እያንዳንዱ ንግግራችን በእግዚአብሔር ዘንድ አካውንትድ ነው። እግዚአብሔር በንግግር ቀልድ አያውቅም። ሞት እዚህ ውስጥ አለ፣ ሕይወት እዚህ ውስጥ አለ። የሚወዷት ንግግራቸውን አቴንቲቭሊ የሚከታተሉ ሰዎች የንግግራቸውን ፍሬ ይበላሉ። ሞትም እዚህ ውስጥ አለ፣ ሕይወትም እዚህ ውስጥ አለ። ሕይወት ማግኘትን አምነሃል አንተ። ኢየሱስ ጌታ ነው። ኢየሱስ አባቴ ነው። ኢየሱስ ሞቶልኛል። ኢየሱስ በደሙ አጥቦኛል። ኢየሱስ ስሜን በሕይወት መዝገብ ላይ ጽፏል ብለህ ስታመንና ስትናገር አዲስ ሕይወት እንደጀመርክ ከእግዚአብሔር እንደተወለድክ ከዛ በኋላ የምትናገራቸው ንግግሮች ሁሉ እያንዳንዷ ንግግር መንፈሳዊ ዓለም ላይ ወይ ፖዚቲቭ ወይ ኔጌቲቭ ነገር በሕይወት እየሆነ አንደበቱን የሚጠብቅ ሰው ሕይወቱን ይጠብቃል።
እንደመጣለት የሚናገር ሰው በህይወቱ ላይ በጣም ብዙ ችግር ያመጣል። ለዚህ ነው መጽሐፍ ቅዱስ አንደበት ሞትና ህይወት በማን እጅ ናቸው? እስቲ ሞትና ህይወት በምላስ እጅ ነው በሉ። ብዙ ሰው ራሱን ገሏል ማለት ነው በንግግሩ። እሞታለሁ ከዘንድሮ አላልፍም ያለ ሰው አልፎ እስቲ ያሳዩኝ፣ አያልፍም። ዶክተሮችም ሊረዱት አይችሉም። ለዚህ ነው ኢትዮጵያዊ ልጅ ሲያድግ ድንጋይ ራስ ሰው አትሆንም። እንዴት አድርጎ ሰው ይሆን? የፈረንጅ ልጅ እኮ እንደሱ አይደለም የሚያድገው። ሄይ ቤቢ ዮር ኪንግ እየተባለ ነው የሚያድገው። እዚህ ቃሉ ዘር ነው አለ። እዚህ ዘ ሲድ እያንዳንዱ ከአፌ የሚወጣው ቃል አይዘር ፖዚቲቭሊ ኦር ኔጌቲቭሊ ህይወቴን አፌክት እያደረገ ነው። በተፈጥሮ አይታችሁ ከሆነ ስለ ራሳቸውም ሆነ ስለምንም ነገር ከኔጌቲቭ በስተቀር ማውራት የማይችሉ ሰዎች ገጥሟቸዋል። ህይወት እንዴት ነው? ምን ህይወት አለ? የኑሮ ውድነቱ ይኸው ምን እንትን ቤት ኪራዩ ምናምን። እነሱ ጋር መስማት ከጀመራችሁ ከጥቂት ደቂቃ በኋላ ኔጌቲቭ አትሞስፌር ክሬት ስለሚያደርጉ እናንተ ራሳችሁ ተመርዛችሁ ነው የምትሄዱት። አንዳንድ ሰው ደግሞ ይሁት በህይወቱ ኔጌቲቭ ነገር አይታየው። እሱ ጋር ከሄዳችሁ ብዙ ፖዚቲቭ ነገር እናንተ ላይ ከመልቀቁ የተነሳ ችግራችሁን ሁሉ ያስረሳቸዋል። ከአንደበቱ የሚወጣው ሊፍት አፕ የሚያደርጋቸውን ነገር ብቻ ነው። ስለ ራሱም የሚያውቀው እንደዛ ነው። እየሞቱ የሞት በሽታ አልጋ ላይ ተኝተው ስለ ፈውሳቸው ኮንፌስ የሚያደርጉ ሰዎች አሉ። ቃልህ ወይ ገለሃል ወይ ያድናል። አላያቸውም እንጂ የምትናገሩት ነገር እያንዳንዷ ፊውቸራችሁን ክሬት እያደረገ ነው የሚሄደው። በህይወታችሁ ላይ የሆነ ጡብ የሆነ ብሎኬት እየጨመራችሁ ነው። the more you speak, especially በእናንተ ሲቹዌሽን ላይ የእግዚአብሔርን ቃል የምትናገሩ ከሆነ ይሆናል። the word of God is a seed። ሞትና ህይወት በምላስ እጅ ናቸው። ሞትና ህይወት በምላስ እጅ ናቸው። የእግዚአብሔር ቃል ዘር ነው። እስቲ ዘር ነው ሲድ ነው በሉ። ምንድን ነው ስለ ራስህ የምትናገረው? ለምትናገረው ንግግር ሪስፖንሲብል ነው። እግዚአብሔር ይጠይቃል። አሁን አይደለም በፍርድ ቀን ሁሉ ትጠይቃለህ። ምንድን ነው ፊውቸር ላይ እየዘራ ያለው? ትዳር ላይ እየዘራ ያለው? ልጆች ላይ እየዘራ ያለው? ዘመን ላይ እየዘራ ያለው? ከአንተ ንግግር ምንድን ነው የሚታጨደው? አንዳንድ ሰው ዘመኑን በሙሉ በንግግሩ የሰው ቅስም እየሰበረ ነው የሚኖረው። እያጣላ ነው የሚኖረው። እያማ ነው የሚኖረው። አንዳንድ ሰው ደግሞ ከሱ ንግግር የተነሳ ብዙዎች ይጽናናሉ፣ ብዙዎች ከንባቸው ይታበሳል፣ ብዙዎች እግዚአብሔርን ይወዱታል፣ ብዙዎች ወደ እግዚአብሔር ኪንግደም ይጨምራሉ። ከአንደበቱ የተነሳ ታሪክ የሚቀይር ሰው አለ። የሰውን ሩጫ ጥፋት ብቻ ከአንደበቱ የሚወጣል። ካላማ መኖር የማይችል ሰው አለ። እያንቀሸቀሸው በቃ ለማማት እንደዚህ የሚያደርገው ሰው አለ። ማን አንተ? አስተያየታችሁ ደስ አይልም። እኔ ምን አገባኝ? ምሳሌ 16:24 እና 15:4 ያማረ ቃል የማር ወለላ ለነፍስ ጣፋጭ ለአጥንትም ጤና። 15:4 ፈዋሽ ምላስ የሕይወት ዛፍ የጠማማ ምላስ ግን ነፍስ ይሰብራል። ነፍስ የሚሰብር ምላስ ያላቸው ሰዎች አሉ። ከአፋቸው ውስጥ ጓጉንቸር የሚወጣ ፓራላይዝድ ክሪፕል የሚያደርግ በእነሱ ቃል ላይ አጋንንት ተሳፍሮ የፈለገውን የሚያደርግ። እኔ ልንገራችሁ፣ መንፈስ ቅዱስም ሆነ የአጋንንት መንፈስ ትራንስፖርት የሚያደርገው ወደ አንተ በቃል በኩል። የእግዚአብሔር ቃል እዚህ ቸርች ስትመጡ በኃይል የሚመጣባችሁ ለምንድን ነው? ቃል ላይ ተሳፍሮም ስለሚመጣ። አንዳንድ ሰዎች 3 ሰዎች አንድ አይነት ቃል ቢሰድቧችሁ እኩል አያማችሁ። የአንዳንድ ሰው ይኸውልህ መርዝ የተቀባ ቀስት ነው። ስፒሪት ድረስ መጥቶ እንክትክትህን ነው የሚያወጣው።
ኤልዛቤል አንገትን እቆርጣለሁ ስትለው አንገትን እቆርጣለሁ የሚለውን ቃል ከዚህ በፊት ስላልሰማ አይደለም። ኤልያስ የእሷ ንግግር ጋር አብሮ በሞት ይሻለኛል እንዲል የሚያደርግ መንፈስ ከቃሏ ጋር መጥቶ ወቅቶታል። ሰውየው ውሰደኝ፣ በቃ እኔ መኖር አልፈልግም፣ በቃ ጨረሱ። 400 የበዓል ነቢያትን እኮ ትናንት ከሰማይ እሳት ያወረደ ሰው እኮ ነው። እሱን ሁሉ ማየት እስከማይችል ድረስ በምድረ በዳ እንዲቅበዘበዝ ያደረገ ቃል ነው የለቀቀችበት ሴትዮ። እንዲህ እኮ ገፍተር አድርጎ ጭፍልቅልቅ ያለች እኮ ሴት ናት። ሴትዮ አይደለችም ማለት ነው። የተናገረችው ንግግር ጋር አብሮ የሄደ ይሄንን ትልቅ የእግዚአብሔርን ሰው ያናወጠ ቃል አለ ማለት ነው። አንዳንድ ሰው ባይናገራቸው ይሻላል። አለቀ በቃ። ነፍስህን ትጠለዋለህ፣ ራስህን ትጠለዋለህ። በቃ አጥንትህን ጅማትህን የሚያናጋ ቃል የሚለቁ ሰዎች አሉ። አንተ ምንድን ነው የምትናገረው? ይኸውላችሁ እንደ ነጠረ ማር መጥቶ አጥንት ላይ ፍስስ የሚል ቃል የሚናገሩ ሰዎች አሉ። እነሱ ጋር አዝነ ገብተህ እንዳዘንክ መውጣት የማትችላቸው ሰዎች አሉ። መከራህን እንደ ቆሸሸ ልብስ ካንተ ላይ የሚያወጡ ሰዎች አሉ። ያንተ ቃልስ ምንድን ነው? በራስ ላይ የምትናገረው ምንድን ነው? በቤተሰብ ላይ የምትናገረው ምንድን ነው? በአገልግሎት ላይ የምትናገረው ምንድን ነው? ለብቻ ስትሆን የምትናገረው ምንድን ነው? በጸሎት ሰዓት የምትናገረው ነገር ምንድን ነው? የማር ወለላ ነው? የታመመ ሰው በራሱ ላይ ዲክሌር ማድረግ አለበት። በመገረፉ ቁስል ተፈውሻለሁ እስካላልክ ድረስ የማይሆኑ ነገሮች አሉ። ልቡ ጠቢብ የሆነ አስተዋይ በከንፈሩ ጣፋጭ የሆነ ትምህርትን ያበዛል ይላል። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው። ያማረ ቃል ለአጥንትህ፣ የአጥንት ስፔሻሊስት ጋር አትሂድ። ያማረ ቃል ተናገር። ዶክተር ይቅርታ፣ ብዙዎች አጥንታቸው አካባቢ ችግር ያለባቸው ሰዎች ያማረ ቃል ስለማይናገሩ ፓተርን ነው። ኢን አላይመንት ከእግዚአብሔር መንፈስ አሰራር ጋር እንዲህ የምትለው ከአንደበት በሚወጣው ቃል እግዚአብሔር እንዲባረከ፣ እግዚአብሔር እንዲፈውስ፣ እግዚአብሔር እንዲያነጻ፣ ለእግዚአብሔር የሚመች ሰው ያደርግሃል። ትክክለኛ ንግግር። ዛሬ እግዚአብሔር አንደበታችንን በእሳት ሙጠት ይነካዋል። አሜን። እዚህ ምድር ላይ የተፈጠሩ ኬኦስ፣ ፖለቲካ ላይ፣ ሃይማኖት ላይ፣ ኢኮኖሚ ላይ፣ ጤና ላይ የመጡ ያሉ ችግሮች በጠቅላላ እኮ ከሄዳችሁ ክፉ በሚናገሩ ሰዎች አጋንንት እየተጠቀመ እኮ ነው። ውሸት በሚናገሩ ሰዎች፣ ሐሜት በሚያወሩ ሰዎች እኮ ነው ምድራችን ላይ ሁከት ያለ። እውነተኛ ኢንፎርሜሽን በማይሰጡ ሰዎች አስባችኋል? የዓለም ሕዝብ ሁሉ እውነት ቢናገር ዓለም ላይ ያለውን ድህነት የኤሌውን ማስክ ብር ብቻ ይበቃን ነበር። እሱን ተውት። ሰሞኑን በኢራንና በአሜሪካ መካከል የተደረገው ጦርነት ላይ የጠፋው ቢሊየን፣ በጣም ብዙ ቢሊየን ዶላር እያንዳንዳችንን ቢሊየነር በዶላር ያደርገን ነበር። ስለዚህ የብር እጥረት የለም ማለት ነው። ሰሞኑን አንዳንዱ ቦምብ እንዲያው መሬት ላይ የተሳለ የሰው ልጅ ባቢሎን ግንብን ሲገነባ እግዚአብሔር የደበላለቀው ቋንቋ ብቻ ነው። አለቀ። ሌላ ነገር አይደለም። ንግግር በጣም ከባድ ነገር። እናንተ አለቁ እኔ መናን አውርጄ አላበላችሁ፣ እኔ አለቱን ሰንጥቄ ውሃ አላጠጣኋችሁ፣ እኔ ልብሳችሁ እንዳያጥር አላደረኩ፣ ብዙ መከራዎችን አላሻገርኳችሁ፣ በእኔ ላይ ነው የምታለቅሱት አላቸው እግዚአብሔር። እንዲያውም ሁልሽም ትጠፊያለሽ፣ በቃ ዳይ ሙሴ አሁን ሊጨርሳቸው ነው ሲል፣ ኧረ ጌታ ሆይ ቆይ እንደሱ አይደለም ጌታ ሆይ። ከምድረ በዳ አውጥቶ ምድረ በዳ ካደረሰ በኋላ ማሻገር አቃተው ተብሎ አንተ ነው የምትወቀሱ። እባክህ ተዋቸው። እዛው 40 ዓመት ሲሽከረከሩ እዛው ጨረሷት። ኢያሱና ካሌብስ ዘና ብለው የተስፋ የተዋ መገርገም ኔጌቲቭ በመናገር የእግዚአብሔርን አቴንሽን አታገኝ። ወደኋላ እየሄድክ ነው። ይሆንልኛል
ይሳካልኛል። እግዚአብሔር ከተናገረኝ አንድም ነገር አይቀርም።